ሁለቱን በምግብ የመረዘቻቸው ዴቭና ፍቅርን ቤዛ እንደሆነች እታወቀ። ደመቀና ንጉሱ ጥርቅም አድርገው ሁለቱ ባንቺ ምክንያት ሆስፒታል ገብተዋል። ያላንድ ምክንያትማ ወደዛ ቤት ተመልሰሽ አልገባሽም። አንቺ ነሽ እውነቱን እንድትናገሪ እፈልጋለሁ፣ ያለበለዚያ እገድልሻለሁ አላት ደመቀ። ከኔ ጋር ምንድነው እንደዚህ የምትሆነው? እኔ ምንም የማውቀው ጉዳይ የለም፣ ለቀቀኝ ልሄድበት ስትል ለደመቀ ነገረችው። ያችን ሚስኪን ልጅ አደይን እሷን ለማስባል ነው አይደለ? ግን ያደረግሽው አንቺ ነሽ። እኔ አደይን ጠንቅቄ ነው የማውቃት ሲልም ደመቀ ነገራት። ንጉሱም እንደዛው አስፈራራት። እዙ እንገልሻለን፣ እውነቱን ካልተናገርሽ ባንቺ ምክንያት አደይ ልትወቀስ አይገባም በማለት ደመቀ አስፈራራት። ወይዘሮ እታለምም አደይን ማየት እንደማትፈልግና እሷን ከዛ ቤት ማባረር ወይንም ከቤዛ ጋር ሁለቱም ስለሚጠረጠሩ በህግ እነሱን ለማስያዝና ለማሳሰር ወስናለች። ቲና ተንኮለኛ ሆስፒታል ናት ያለችው። አደይና ለምለም ስለ ዴቭም ተጨንቀው ዴቭን ለማየት አደይ ወደ ሆስፒታል ስትገባ አንቺ ደፋር ምን ልትሰሪ ደግሞ እዚህ መጣሽ? ባንቺ ምክንያት ነው አይደለ እንደዚህ የሆኑት እያለች ቲና ለአደይ ስትናገር ባላየሹና በማታውቂው ነገር ባትናገሪ ጥሩ ነው፣ እኔም ክፉ እንድናገር አታድርጊኝ አለቻት አደይ። ካንቺ ሌላ ማን ሊያደርገው ይችላል? ከዚህ ከሆስፒታል ለቀሽ እንድትወጪ ፈልጋለሁ ስትል ለአደይ ነገረቻት። አደይም በጥፊ አጩላት ወደምትወደው ወደ ዴቭ ጋር ገባች። ሊሊም አስጠነቀቀቻት። አንቺ ራስሽ ከዚህ ሆስፒታል እንድትወጪ እፈልጋለሁ፣ ነገሩን እንደርስበታለን ስትል ሊሊ አስጠነቀቀቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 118 አደይን ከዛ ቤት ለማባረርና አደይናት የመረዘችው ለማስባል እየጣረችው ያላንድ ምክንያት ወደዛ ቤት ያልተመለሰችውና እያንዳንዱን ተራ በተራ እያንዳንዶቹን እኔ የምሰራላቸውን አውቃለሁ። ፍቅርም ተስማምተሽ ከኔ ጋር ብትሰሪ አንቺም ዋጋሽን ልክሽን ታገኛለሽ ብላ የምታስበዋ ቤዛ አልታወቀብኝም ስትል ያሰበችው በመጨረሻም በደመቀ ተይዛ እውነቱን እንድትናገር ተደርጓል። ባቡሬም አንቺ ልጅ ምንድነው ነገሩ? ደግሞ አደይን ምን አደረግሻት? አላት ደመቀ ጥርቅም እንዳደረጋት። ይኸው የሁለት ሰው ህይወት ልታጠፋ ነው። ሁለቱ ታመው ሆስፒታል ገብተዋል። ያችን የማታውቅ ሚስኪን ልጅ አደይን እሷ እንዳደረገች ለማስባል ነው ሲል ደመቀ ለባቡሬ ነገረ። አደይ ምን ሆነች ሲል ባቡሬ ተናገረ። ምንም አልሆነችም። ቆይ አንተ ደግሞ አደይን ምንድነው አደይን ታውቃታለህ ወይ ሲልም ደመቀ ኮስተር ብሎ የአደይ ወንድምና እንዲሁም ለአደይ ስለሚቆረቆርላት ለምን ባቡሬ በምንስ መንገድ አደይን አወቃት በማለት ባቡሬን ጠየቀው። የሊሊ ጓደኛ አይደለች? መልካምና ጥሩ ልጅ ናት። እሷ አንድ ነገር ትሆንና አለቅሽም፣ ጥርቅም አድርገህ ያዛትና እውነቱ እንድትናገር አናዛት የሚያስፈልግህ ወንም እኔ ካስፈለኩህ ደውልልኝ ብሎ ባቡሬ ሄደ። ቅምጥል መጣች። ቅምጥል ምንድነው የተፈጠረው አለች። ንጉሱም ነበረ። ቅምጥልና ንጉሱ ሁለቱ ወደ ፍቅራቸው እንዲቀጥሉና አደይም የዴቭ ሆናለች ከእንግዲህ በኋላ በቃ እኔ ያንቺው ነኝ እያለ ለቅምጥል ነገራት። ቅምጥልም ደግሞ ካላገረሸብህና ወደሷ ካልተመለስክ እሷን ካላሰብክ ነው ባይሃት ሰዓት ከኔ ጋር መቀጠል የምትችለው፣ ደግሞ እንደ ሊሊ እንዳይገጥመኝ ስትል ለንጉሱ ነግሯል። አንቺ ምንድነው ያደረግሻቸው በማለትም ጸጉሯን ጥርቅም አድርጋ እውነቱን እንድትናገር ነግራታለች። እነሱ ተያይዘው ደግሞ ሁለቱ ሄደዋል። ኪንጎም አቤት አቤት እናንተ ልጆች በማለትም እጥለውት ስለሄዱ ሁለቱ በጣም ተገርሞ ያችን ከዚህ ከአፈር ሳልደባልቅሽ እውነቱን እንድትናገሪ እፈልጋለሁ አላት።
ሩታ አሹ ለምን ሄደ ከዚህ ቤት? አሹ የትስ ሄዶ ይሆን? አደይ ባጠፋችው ጥፋት እማዬ ትክክል አልሰራሽም፣ አሸናፊን ማባረርሽ ተገቢ አይደለም። አደይ ብታጠፋ አሹ ምን ያውቃል ስትል ወይዘሮ አለምን ጠየቀቻት። እኔ የማውቀው በአደይ ነው፣ ስለዚህ ሁለቱስ አንድ አይደሉም ወይ ስትልም ለሩታ ትመልስላታለች። ሩታ ደግሞ ደስተኛ አልሆነችም። ቲና ቀበጧ እየተንጦለጦለች ወደ ቤት መጣች። ወይዘሮ እታለምም ልጆቹን የት አድርገሻቸው ነው ጥለሻቸው ከሆስፒታል እየመጣሽው? እኔ ጠብቂ ብዬሽ አልነበረም ወይ ስትልም ለቲና ነገረቻት። ለምለምና አደይ መጥተው እኔን ደብድበው ከሆስፒታል አስወጡኝ። እነሱ ያሉት ከነዴቭ ጋር ናቸው። አሁን እነሱ ይመጣሉ ወደ ቤት ስትል ለወይዘሮ እታለም ትናገራለች። እንዴት እንደዛ ሊሆን እቻለ እያለችም መልሳላታለች። አደይ በንዴትም ወደዛ ቤት ስትመለስ ወይዘሮ እታለም እንዴት በድፍረትስ እንዴት ወደዚህ መጣሽ? አደይ ምን በድዬሽ ነው? ምንስ አድርጌሽ ነው? እኔ ላንቺ መልካም ሴት አልነበርኩም ወይ? ምንስ አድርጌሽ ነው? እንዴት የልጆችን ህይወት ትነጥቂያለሽ? ስትል ለአደይ ጠየቀቻት። እኔ ስለምን እንደምታወሩ ምን እንደምትሉ ምንም ነገር የማውቀው ነገር የለም ስትል ለወይዘሮ እታለም ነገረቻት። አትሸፋፍኒ፣ አትዋሺ፣ እኔ ሁሉንም ነገር ደርሸበታለሁ አውቄያለሁ ስትል መለሰችላት። ፍቅር እንደተኛች ዴቭ እንዴት ነህ ብላ ዴቭን ስትጠይቀው ፍቅርም ደግሞ እሷን ስትጠይቅ ምን አገባሽ ብላ መልሳላታል። እንዴት እሷ ስትመጣ አንተ ደስ ይልሃል? ሁለታችንንም በምግብ የመረዘችን እሷ አይደለችም ወይ? ዴቭ ምን መሆንህ ነው? ምን ነው አንተ እያለች ለዴቭ እየነገረችው ነው። እሷ እንዲቀርባትና ለምንስ አወራት እያለች በጣም በቅናት ተንጨርጭራለች። አንቺ ልጅ እንደዚህ ተይዘሽ እንኳን ብታርፍ ይሻልሻል፣ እኔ አላደረኩም ስትል ትናገራለች። ዴቭ እኔ ስለ ተፈጠረው ነገር የማውቀው ጉዳይ ወንም እኔ አይደለሁም፣ ምግቡን ያመጣችልኝ ቤዛ ናት ስትልም ተነግረዋለች ለዴቭ። ዴቭም አንቺ እንደማታደርጊው አደይ እኔ አንቺን ጠንቅቄ አውቅሻለሁ ሲል ተናገረ። ምን መሆንህ ነው ዴቭ? አይንህን ግለጥ እንጂ አሁንም እሷን ታምናታለህ እንዴ? ህይወታችንን እኮ ልትነጥቀን ነበር ስትል ለዴቭ ትነግረዋለች። እባክሽ ፍቅር ስርዓት ያዢ፣ አደይ እንደዚህ አታደርግም ሲል ለፍቅር ተንኮለኛዋ መለሰላት። ይሄ ድርጊት የፍቅርና የቤዛ ነው ማለት ነው ብሎ ለአደይ ነገራት። እኔም እንደዚያ ነው የምለው ብላ አደይ ለዴቭ ትመልስለታለች። አደይ አይዞሽ ብሎ ዴቭ እጇን ጥርቅም እያደርጋታል። ፍቅር በቅናት ተንጨረጨረች። ባቡሬ ምግብ ቀርቦ ከሊሊ ጋር እየበላ ከለምለም ጋር እየበሉ እጣቷ ላይ ያደረገላትን ቀለበት ኤላ አየው። በሀሳብ ጭልጣል። ቀለበቱን አጥልቀሽዋል፣ አሁንም ለምን አታወልቁም? ያ ያለፈ ታሪክ ነው በማለትም ለለምለም ይነግራታል። አሁን ያን እርሾና ወደፊት ነው መኖር ሲላትም ለሷ ይነግራታል። አዎ እስካሁንም ትወጂዋለሽ ማለት ነው ሲል ለሊሊ ጠይቃታል። አዎ ግን ያ አለፈ አሁን ወደፊት ነው ስትልም ለሱ ነግሯል። አወድ ቆንጆ ያንን ረስተሽ እኔ ደግሞ ከጎንሽ አለሁልሽ በማለትም ለሊሊ ሲነግራት ቆንጂት በማለቱ በዛ ደስ አላላትም። ግን ባቡሬ ወደ ሊሊዬ ጠጋ ጠጋ እያለ ነው። ቲና በጣም ተናዳለች። የተናደደችው እንዴት ታምኛታለሽ? አሁንም ለምንድነው የአደይ አይደለችም ወይ የመረዘችው እያለች በጣም ተንጨርጭራለች። አደይ ክላሷ እንደተቀመጠች ዴቭና ፍቅር ከሆስፒታል መጡ። ልጆች የመጣችሁ እንዴት ናችሁ? አረፍ በሉ አለች ወይዘሮ እታለም። ይኸውና ሞተን ነበረ መጣንልሽ፣ ተረፍንልሽ። አደይን ማየት ከዚህ ቤት አልፈልግም፣ ከዚህ ቤት ማባረር አለብን ስትል ለእናቷ ትናገራለች። አዎ እሷም ቤዛም በህግ መጠየቅ አለባቸው፣ ይታሰራሉ ስትል ተናገረች። ዴቭ ደነገጠ። አደይ ምን አድርጋ ነው እንደዚህ የምትለው? ፍቅር አንቺ እረፊ ሲል ፍቅርን አስጠነቀቃት። አሁን አደይ የት ነው ያለችው አለ ዴቭ ጠየቀ። ክላሷ ናት በማለትም ስጠይቁት ወደ ክላሷ መጣ። እዚህ መታለች እንዴ ሲባል ሲሰማ ወደ እሷ አለችበት ክላስ ገባ። አደይ ልብሶቿን እያዘገጃጀች ነው። አደይ የልትሄጂ ነው ሲል ዴቭ ጠየቃት። በቃ እዚህ ቤት ከዚህ በላይ መታገስና መኖር አልፈልግም ዴቭ፣ መሮኛል
የተፈጠረውን ነገር እትዬ እኔ እንደፈጸምኩትና እንዳደረኩት ነው የጠረጠሩኝ፣ መሄድ አለብኝ ስትል ለዴቭ ነገረችው። እባክሽ አደይ ተረጋጊ፣ ቤት ተከራይተን ከዚህ ቤት እስከምንወጣ ድረስ ታገሽኝ፣ ጠብቂኝ ሲል ነገራት። እኔ እናንተ ሳንጋባ አብረን መኖር እንደማንችል ነግሬሃለሁ አይደል ዴቭ ስትል ነገረችው። እሺ በቃ ሳልከራይልሽ ቤት ከዚህ ቤት መውጣት የለብሽም ሲል ነገራትም። አይ ለጊዜው ቢሆን ከዚህ ቤት መውጣት አለብኝ ብላ አደይ ኮስተር ብላ ለወይዘሮ እታለም በሉ ደህና ሁኑ፣ መሄድ አለብኝ፣ ከዚህ በላይ እዚህ ቤት መቆየት የለብኝም ስትል ለወይዘሮ እታለም ተናገረ። ነገሩ እስከሚጣራ ድረስ የትም አትሄጂም አደይ፣ እኔ ስለተቆጣሁሽ ተቀይመሽ ነው ወይ? እኔ እኮ የማይሽ እንደ ልጄ ነው። ለማንኛውም ክላስሽ ግቢ መጣሁ በማለት ነገሩ እስከሚጣራ ክላሷ እንድትቀመጥ ወይዘሮ እታለም ተናገረ። ሌሎቹ ነቲና እንዲሁም ፍቅር ተንኮለኛዋ በጣም ተናደዱ። እንዴት እንደዚህ ታደርጋለሽ እታለም በማለት እቲናም ተናደደ። ወይዘሮ እታለምም የምሄድበት አለ በማለት እንደገና ከቲና ጋር ስታወራ ባደረግሽው ነገር ተቀይሜያለሁ፣ ለምንድነው አደይን ከዚህ ቤት የማታባረራት ብላ ለወይዘሮ እታለም ስትነግራትም ወይዘሮ እታለም ደግሞ እኔኮ ከልጄ ከፍቅር ለይቻት አላውቅም ስትልም ለቲና መልሳላታለች። አሁን አንቺ ቤት ግቢ፣ እኔ የምሄድበት ስላለኝ እመጣለሁ ብላ ለቲና ትነግራታለች። ደመቀ እያናደዳትና እንዲሁም ደግሞ እዚሁ ቀብርሻለሁ እውነቱን ተናገሪ በማለትም ሲነግራት እውነቱን ነገረችው። ወይዘሮ እታለምም እዛ ይዟት ንጉሱ ጋርም እያለ ደመቀና አችን ተንኮለኛዋን እየዘዋት እውነቱን ስትናገር እሷን ከመሬት ጥለዋት እንግዲህ እየገረፏት ወይዘሮ እታለም እታያቸዋለች። ቤዛ እያለች ስትልም እማዬ ብላ ተናገረች።